ይታደሉታል እንጂ አይታገሉትም። ዛሬ ቅመምዬ አመስግኑ ብላለች። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። ቅመምዬ እንኳን እግዚአብሔር ማረሽ። ዛሬ እንግዲህ ደህና ነች። ያው ሕክምናውን የጨረሰች አይመስለኝም፣ ግን ደህና ነች ከትናንቱ ዛሬ ተመስገን ነው። ያው የፊቱን ካላመሰገንን የለም የኋላና በምንም አይነት ሁኔታ እግዚአብሔርን አመስጋኝ ልንሆን ይገባል። ለማንኛውም እውነት ነው ሀይሚን ብሩክ የሚናገሩት ነገር። እኔ የምለው ሰላሚና ማለት የጨረቃ ፋሚሊ ነች የኔ እናት። እሷም ጸልይላት ጸልዩላት እየተባለ ስለሆነ እግዚአብሔር አምላክ ይማረሽ ሰላሚናችን። እኔ ማለት እኔ እንጃ በቲክቶክ ጊፍት ምናምን የምትሰጣቸው ሰዎች እንዴ! ብቻ ግን ምንም ይሁን ምንም ለሰው ልጅ በሽታ በጣም ክፉ ነገር ነው እና አንቺም እህታችን ፈጣሪ አምላክ ወደ ጤናሽ ይመልስሽ። ጤናን የመሰለ ነገር የለም። ቅመምዬ ደግሞ እንኳን ተሻለሽ። ዛሬ ነው ይመጣሉ ብዬ አላሰብኩም ነበር፣ ግን መጡ። ደስ የሚለው ነገር ቅመምዬ እኮ ጀግና ነች። የምሬ ነው። ታማ ራሱ ስራ መስራት አታቆምምና አስቡት። አሁን እንደዚህ ተኝታ እንዴት እንደመጣላት ይሄ ሀሳብ። ግን እኔ አንዳንዴ የሆነ ማሟረት እንዳይሆነ እፈራለሁ፣ እንደዚህ አይነት ነገርን ሲሰሩ ማለት ነው። እኔ እንጃ ብቻ ያስፈራል። እንደዚህ አይነት ነገሮች የሆነ ባፍ የሚደርስ ምናምን አይመስልም፣ ግን እኮ ባፋችን ስለተናገረን የሚደርስብን ነገር የለም። የኛ የሰዎች አመለካከት ይደርሳል ወይ ብለን ስለምናስብና ስለምንፈራ ነው። ግን እንደዚህ አይነት ነገሮች እንደ ሟርት ስለሆኑ ባታደርጓቸው ጥሩ ነው። ግን ደግሞ ያው እርስ በርሳቸው የሚተዋወቁበት ነገር ስለሆነ እና ምንድን ነው ይታደሉታል እንጂ አይታገሉትም ያልኩት። እውነት ለመናገር የሆነ ጥሩን ነገር ወደ እናንተ ለማምጣት መታገል አይጠበቅብንም። ምክንያቱም ታግለን ለእኛ ያልሆነ ነገር አይሆንም። ትግላችን ብቻ ትግል ሆኖ ይቀጥላል። ድካም ብቻ ነው እኛ የምናተርፈውና ፈጣሪ ደግሞ ከላይ ሲያድላችሁ እንደዚህ ነው። ሳትታገሉ የሆነን ነገር አምጥቶ ከእናንተ ጋር ቁጭ ያደርግላችኋል። በምንም አይነት ሁኔታ በስኬትም ሊሆን ይችላል። በትንሽዬ ተነስታችሁ ትልቅ ደረጃ ልትደርሱ ትችላላችሁና ሀይሚ ደግሞ ብሩኬን ታድላለች። እውነት ታግላለች ሳይሆን ታድላለች ነው የምለው ማለት ነው። ምክንያቱም እሷን ብትሆን በጣም ንጹሕ ልብ ስላላት ነው። ማለት ክፉ ሰዎችም እኮ በነገራችን ላይ መልካም ሰው ይገጥማቸዋል። ያ መልካም ሰው የሚገጥማቸው ደግሞ እነዛን ሰዎች ለመቀየር ነው። የምሬን በጣም መጥፎ የሆኑ ከአነጋገር ሊሆን ይችላል፣ ከስነ ስርዓት የወጡ ሊሆኑ ይችላሉ። ግን የሆነ ሰው መልካም ሰው በህይወታቸው ይላካል፣ የእነሱን ህይወት መቀየሪያ፣ እነሱ ወደ ተስተካከለ መንገድ እንዲገቡ ማለት ነው። እና ቅመምዬ ምንድን ነው አንቺ ማለት በጣም የዋህ ልብ ያለች ሰው ነሽ። ብሩኬን የታደልሽው የዋህ ልብ ስላለሽ ነው። እና ብሩኬ እንደተለመደው ሁሌም የምንለው ለሱ ቃል የለንም። በጣም በሚገርም ሁኔታ ፈተናውን አልፎታል። አቤት መታደል፣ አቤት መታደል። እህቶቼ እንደዚህ አይነት ባል ይስጣችሁ። እኔ እንደዚህ ከመመረቅ ወደኋላ አልልም። ደግሞ ስመርቅ ምናምን እኔ ትልቅ ሰው እንዳልመስላችሁ፣ ትልቅ ሰው አይደለሁም። እሺ፣ ግን ደግሞ የትልቅም ሆነ የትንሽ ምርቃት ነው አይደለ? እግዚአብሔርን እንደዚህ እርፍ የምትሉበት ባል ልክ እንደ ብሩኬ የሚረዳችሁ ስነ ስርዓት ያለው ባል ይስጣችሁ። አንዳንዴ ያው እኔ እንጃ ምን ማለት እንዳለብኝ አላውቅም። እኔ ለብሩኬ ማርያም እንምላሽ በቃ ቃል ያጥረኛል። እንዴት ብዬ መግለጽ እንዳለብኝ አልችልም። በቃ ቃል የለም። ከቃል በላይ የሆነን ያለው አሁን ላይ ማለት ነው። በተለይ ደግሞ እንደዚህ ፍቅረኛሞች ከሆኑ በኋላ ያለው ስነ ስርዓት ያለው ነገር ለሱ ያለው ክብር በጣም እየተለየ ነው ማለት ነው። ድሮም እንደዛው ነው እኮ፣ ግን ያው ደግሞ አለ አይደለ? አሁን ደግሞ በደንብ ሲቀራረቡ በደንብ ነገሮች ግልጽ ሲሆኑ እየተለየ መጣ ብሩኬ ማለት ነው። ፈጣሪ አምላክ ይህን ባህሪን እንደው ፈጣሪ ጠብቆ ያቆይልን። በእርግጥ አንዴ ከላይ የተሰጠ እንዴት ሊነጠቅ ይችላል? እንደዚሁ ነው የሚቀጥለው ብሩኬ ማለት ነው። በዛ ላይ የዋህ ሩሩህ አዛኝ የሴት ልብ ያለው ወይ መታደል። እንግዲህ ምንድን ነው እኔ እስከ ዕለተ ሞቴ ካንቺ አልለይ ማለት ነው። ደግሞ ያደርገዋል። ምንም እንደዛ እየተጨነቀው እንደዛ የደበረው ለሷ ነው። በዚህ እድሜው አስቡት። ይሄን ነገር ስትሰማ ምን አይነት ሞራሏ እንደሚነካ ማለት ነው። ያሰበው ለሷ ነው። የሞራል ውድቀት እንዳይመጣባት እኔ እኮ በቃ ከዚህ በኋላ ጥቅም የለኝም ብላ እንዳታስብ ነው እንደዛ የሆነው። እስከ ማልቀስ እኮ ደረሰ የኔ ምስኪን። ወይ ብሩኬ ምን አይነት ብትባረክ ነው ግን አንተ
እና ያው በጣም ነው የደበረው፣ በጣም ነው የከፋው። ግን እሷን ለማጽናናት ነው የሞከረው ማለት ነው። ግን ትለያለ በቃ ቢያንስ እሺ እስከ መቼ ነው ከኔ ጋር የምትቀጥል? እስከ ዕለተ ሞቴ እስከምሞት ድረስ እንዴት እንሆናለን? ልጅ ሳንወልድ ልጅ ፈልገን እናሳድጋለን አለ ማለት ነው። አስቡት እንግዲህ ምን አይነት የዋ እንደሆነ የምታውቁት። የሰውን ልጅ አምጥተን እናሳድጋለን አለ ማለት ነው። እንግዲህ አስቡት በብሩኬ ልጅ መውደድ። ልጅ በጣም ነው የሚወደው ብሩኬ። ሀይሚ ሴት ልጅ እንድትወልድለት ይፈልጋል። ትናንት እንኳን ሰምታችኋል። ታማ ራሱ ልጅ ሳትወልጅልኝማ ምንም አይንካሽ ብሎ የተናገረ ሰው ነው። ግን መሀን ነኝ ስትለው ጭራሹ እኔ ከአንቺ መለየት አልፈልግም፣ ሀሳቡንም እንዳታነሸዋለ ማለት ነው። አቤትና ቅመምዬ ፈጣሪ የተመሰገነ ይሁን እንደዚህ አይነት ሰው ስላለሽ እና ጠበቅ አድርገሽ ለማንም አሳልፈው መስጠት የለምና ያው ብዙዎች ተስፋ ስለማይቆርጡ እስካሁን ድረስ ማለት ነው። ግን ብሩኬ ለሀይሚ ያለውን ነገር በተደጋጋሚ ከአንድም 2 ጊዜ 3 ጊዜ 10 ጊዜ ይሆናል ቤተሰብ በጣም እያሳያቸው ነው ማለት ነው። ከሀይሚ መለየት እንደማይችል፣ ሀይሚን ምን ያክል እንደሚያፈቅራት፣ ለወደፊት ሚስቱ እንደሚያደርጋት በጣም ለብዙዎች እያሳየ ስለሆነ ሊገባችሁ ይገባል። ብቻ ቅመምዬ ታድለሻል ከማለት ውጭ ሌላ ምንም ልልሽ አልችልም። ታድለሻል፣ በእውነት ታድለሻል፣ ተሰጥቶሻል። እና ለሁላችንም ቢሆን እንዳንቺ አይነት የተባረከ ባል ይስጠን ነው ማለት የምችለው ማለት ነው። ሌላ ቃል ምንም የለኝም። ብሩኬ ወንድሜ ደግሞ ማለት ነው አንተ ለብዙዎች ሰዎች አስተማሪ የምትሆን በጣም የተለየ ባህሪ ነው ያለህ እና ብዙ ሰዎች ካንተ ይቀስማሉ ብዬ አስባለሁ። እውነት አንዳንድ ሰዎች እንደዚህ ለየት ብለው የሚፈጠሩት ማስተማሪያ ስለሚሆኑ ነው። ከምር ማስተማሪያ ስለሚሆኑ እና የብሩኬ ባህሪ ለሁሉም ሰዎች ማስተማሪያ ይሆናል ብዬ አስባለሁ። በተረፈ ውድ የጨረቃ ፋሚሊ ይሄን ቤት ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። እወዳችኋለሁ። ባይ ባይ።